ኢትዮ ታርጌት Together we rise. መስቀልን በተሸከሙ ጸሎትን መከታ ባደረጉ ለፍጥረት ሁሉ ምህረትን በሚለምኑ ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው መናንያን ላይ እጅ ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የሰላምና የጸሎት መጠለያ መሆን የነበረባቸው ቅዱሳን ገዳማትና አድባራት ዛሬ የጥቃት ማዕከል መሆናቸው እጅግ አሳዛኝ ሀገራዊ እውነታ ሆኗል። የቤተ ክርስቲያን አመራሮች እንደሚገልጹት ሐምሌ 15 ቀን 2018 ዓ.ም በደቡብ ወሎ ዞን ቦረና ወረዳ በሚገኘው ጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ አንድነት ገዳም ላይ የተፈጸመው የድሮን ጥቃት የንጹሃንን ሕይወት መቅጠፉ የአገሪቱ ሰላም አሳሳቢ፣ የሕግ የበላይነቱ አጠያያቂ፣ የዜጎች ደህንነት ፈታኝ ደረጃ ላይ መድረሱን በግልጽ ያሳያል ይላሉ ተንታኞች። በጸሎትና በመንፈሳዊ ትጋት ላይ በነበሩ ንጹሃን መናንያን መነኮሳትና አገልጋዮች ላይ የሚደርሰው የሞት የአካል ጉዳትና የንብረት ውድመት ከቅርብ ጊዜያት ወዲህ የቁጣ ምንጭ እየሆነ ነው። ለምዕመናን የመንፈስ ጥንካሬ የተስፋ ምንጭ የሆኑ አብያተ ክርስቲያን የከባድ መሳሪያና የድሮን ኢላማ ሲደረጉ ንጹሃን እናቶችና አገልጋዮች የጥቃቱ ሰለባ ሲሆኑ እንደ ሰው ያሳስባል። ኢትዮ ታርጌት በዚህ ላይ ያሰናዳችውን አጭር ዘገባ ነው። አርሲው የኢትዮጵያ ኦርቶዶክስ ቤተክርስቲያንና አማኞች የጅምላ ግድያ መፈናቀልና ውድመት በኋላ የሰሞኑ መነጋገሪያ በደቡብ ወሎ ዞን ቦረና ወረዳ በሚገኘው ጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም የተፈጸመው የድሮን ጥቃት ነው። በጥቃቱ እስካሁን 2 የገዳሙ ሴት መነኮሳት ሕይወታቸው ሲያልፍ 6 የሚደርሱት ከባድና ቀላል ጉዳት አስተናግደው የሕክምና ድጋፍ እየተደረገላቸው መሆኑ ተገልጿል። ዜናውን ቢቢሲን እና ዶቼ ቬለን ጨምሮ የተለያዩ የውጭና የአገር ውስጥ የመረጃ ምንጮች ዘግበውታል። አፍሪካን ፕሬስ ኤጀንሲ ኤፒኤ ከነዚህ ውስጥ ይገኙበታል። የገዳሙን አስተዳዳሪ ዋቢ ያደረገው ኤፒኤ በጥቃቱ አንደኛዋ ሴት መነኩሴ ወዲያው ሕይወታቸው ሲያልፍ፣ አንደኛዋ ግን ወደ መካነ ሰላም ሆስፒታል ከደረሱ በኋላ መሞታቸውን ገልጸዋል። የአካባቢው የመረጃ ምንጮች ጥቃቱን የፈጸመው የፌዴራል መንግስቱ መሆኑን ጠቁመው ገዳሙ የጥቃት ኢላማ የሆነው መንግስት ከፋኖ ጋር ከፍተኛ ውጊያ ውስጥ በገባበት ወቅት እንደሆነ ጠቅሰዋል። ሆኖም ስለ ጥቃቱ ዝርዝርና ስለ ጥቃት ፈጻሚው አካል ከገለልተኛ ወገን መረጃ ለመገኘቱን ኤፒኤ በዘገባው አመላክቷል። ኤፒኤ ከገለልተኛ አካላት ማስረጃ ለማግኘቱን ቢጠቁምም የአካባቢው ነዋሪዎች ግን የፋኖ ታጣቂዎች ድሮን አለመታጠቃቸውን ይናገራሉ። በእርግጥ የዓይን እማኞችን የጠቀሰው ኤፒኤ ከጥቃቱ 3 እና 4 ሰዓታት በፊት በአካባቢው የአየር ላይ ቅኝት ሲደረግ እንደነበር ጠቁሟል። የፋኖ ታጣቂዎች እንቅስቃሴ ከገዳሙ ውጭ ባሉት አካባቢዎች ላይ መኖሩን ያረጋገጡት እማኞች ጥቃቱ ግን ፋኖች ካሉበት ርቆ በቀጥታ ገዳሙ ላይ ተሰንዝሯል ብለዋል። በጥቃቱ ወቅት የአካባቢው አርሶ አደሮች ለመኸር ምርት የዘር ዝግጅት በማድረግ ላይ ነበሩ። በጥቃቱ ገዳማውያኑ አካባቢያዊ ቁሳቁስ የሚያመርቱባቸው ወርክሾፖች፣ ምግብ የሚያዘጋጁበት ቤተ እግዚአብሔር፣ እህል ማስቀመጫ ክፍሎቻቸው፣ የውሃ ምንጮቻቸው ጉዳት ደርሶባቸዋል። በጥቃቱ ጉዳት የደረሰባቸው ሰዎች ምስል በማህበራዊ ሚዲያው በሰፊው መሰራጨቱን ተከትሎ በአማኞች ዘንድ ቁጣ ተቀስቅሷል። የድሮን ጥቃቱ ኦርቶዶክስ ተኮር ግድያና ማሳደዶች በሌሎች አካባቢዎች እንዳያገረሽ ብዙዎች ስጋታቸውን ገልጸዋል። ጥቃቱን የእስልምና እምነት ተከታዮች ጭምር በማህበራዊ ሚዲያዎች አውግዘውታል። ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእግራቸው የሚሄዱ ሰዎች፣ ፍሬ እየበሉ የሚኖሩ ሰዎች ማለት ነው። በእጃቸው ዱላ እንኳን ያሉ ሰዎችን ገዳም ውስጥ ገብተህ ንጹሃን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማለት ነው። ወላሂ ተዋርደሃል ማለት ነው። አንተ ምን አገባ የምትል ከሆነ ግን ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች በሙሉ ያገባቸው ነበር። ይሄን ታውቃለህ? ነቢያችን ሰለላሁ ዐለይሂ ወሰለም ንጹሃኖችን የትም ቦታ በተለይ ቤተ እምነታቸውን አትንኩ፣
መክሩቦቻቸውን አታፍርሱባቸው፣ አትንኳቸው፣ አታጦርነት እንኳን ቢሆን ብሏል። አንተማ ምን አገባ ትላለህ? አታፍርም? ለሰው ልጆች በሙሉ ያገባናል ማለት። በእርግጥ እስካሁን መንግስት በጉዳዩ ላይ የሰጠው ማስተባበያም ሆነ ማረጋገጫ የለም። ግን ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድም ሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ አብያተ ክርስቲያን እነሱ አሸባሪ የሚሏቸው ራሳቸውን ፋኖ ብለው የሰየሙት ታጣቂዎች የመደበቂያና የማሰልጠኛ ቦታ መሆናቸውን በተለያዩ አጋጣሚዎች ሲገልጹ ቆይተዋል። ተደብቀዋል ብለው ያመኑትን ታጣቂዎች ለማጥቃትም ቤተክርስቲያን ሊመቱ እንደሚችሉም በተለይ ፊልድ ማርሻሉ መናገራቸው ይታወሳል። እስካሁን የሚወጡ መረጃዎች የሚያረጋግጡት ግን በተፈጸሙ ጥቃቶች ጉዳት የሚደርስባቸው ታጣቂዎቹ ሳይሆን ምዕመን አገልጋይ አባቶችና መነኮሳት ናቸው። የጠቅላይ ሚኒስትሩ መግለጫም ሆነ የፊልድ ማርሻሉ አስተያየት በወቅቱ ሁለት አይነት ስሜቶችን አስተናግዶ ነበር። እንዲህ አይነት መግለጫዎች በእምነት ቦታዎች በንጹሃን አማኞችና አገልጋዮች ላይ ጥቃት እንዲሰነዘር ሊያበረታቱ ይችላሉ የሚሉ ወገኖች አሉ። እነዚህ ወገኖች ከአርሴማው በፊት በሰሜን ወሎ ጋቲራ ጊዮርጊስ፣ በደቡብ ወሎ ሳይንት ወረዳ ተድባ በማርያም የተፈጸሙትን ግድያዎችና የአብያተ ክርስቲያን ውድመት በማንሳት ስጋታቸው እውነትነት እንዳለው በማስረጃነት ያሳያሉ። በሌላ በኩል የታጣቂዎችን በቤተ እምነት አካባቢዎች መታየት የሚወግዙ አብያተ ክርስቲያኑ ለከባድ መሳሪያ ጥቃት የሚዳረጉት በዚሁ ምክንያት ነው ይላሉ። ሁለቱም ወገኖች ግን አብያተ ክርስቲያን ለጥቃት መዳረግ የለባቸውም የሚል አቋም አላቸው። በሂደቱም ጉዳት ያደረሱ አካላት ተጠያቂ መሆን አለባቸው ይላሉ። በዚህ መሃል ግን በተለይ የሰሜኑ ጦርነት መቀጣጠልና የፋኖ እንቅስቃሴ መስፋፋትን ተከትሎ የሚተኮሱ ከባድ መሳሪያዎች አብያተ ክርስቲያንን ለውድመት፣ አማኞችንና አገልጋዮችን ለሞትና ለአካል ጉዳት፣ ለመፈናቀልና ለስነ ልቦና ተጽዕኖ ዳርጓል። ለዚህም ይመስላል ከቅርብ ጊዜያት ወዲህ የቤተ ክርስቲያን አባቶችና አደረጃጀቶች የሚፈጸሙ ጥቃቶችን በጽኑ ማውገዝ የጀመሩት። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ድርጊቱን ከማውገዝ አልፈው መስቀልን በተሸከሙ፣ ጸሎትን መከታ ባደረጉ፣ ለፍጥረት ሁሉ ምሕረትን በሚለምኑ፣ ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው መናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው ብለውታል። የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትንና የሀገር ሰላምን የማስጠበቅ ኃላፊነት ያለባቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙ ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅ፣ ለተጎዱትም ተገቢው ድጋፍ እንዲደረግ መግለጫው አበክሮ ጠይቋል። ፓትርያርኩ በተመሳሳይ በሃዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱና በምዕመናን ላይ ጥቃት መድረሱ የሚያሳዝንና በፍጹም ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ዘመናት በተለይም በዮዲትና በግራኝ አህመድ ወረራ ወቅት በርካታ ፈተናዎችን ማስተናገዷን ያወሳው የደቡብ ወሎ ሀገረ ስብከት በበኩሉ ከቅርብ ጊዜያት ወዲህ በአገልጋዮቿና አማኞቿ ላይ መጠነ ሰፊ ችግር እየደረሰባት ነው ብሏል። በተለይ በገዳማትና አድባራት ላይ ተመሳሳይ ጥቃት ሲሰነዘር ሀገረ ስብከቱ ከነገ ዛሬ ይሻላል በሚልና ያልተገባ መስዋዕትነት እንዳይደርስ ታግሶ መቆየቱን ጠቁሞ ምዕመኑን፣ አገልጋዩንና አብያተ ክርስቲያኑን መታደግ አለመቻላቸውን አስገንዝበዋል። ቤተ ክርስቲያን በምታወጣቸው መረጃዎችና የመንግስት ባለስልጣናት በሚሰጡት ማብራሪያ ልዩነት መፈጠራቸው ብዙዎችን ያሳስባል። ለምሳሌ ግንቦት 23 ቀን 2018 ዓ.ም በምስራቅ አርሲ ሰርካ ወረዳ በተሰነዘረው ጥቃት 9 ሰዎች መገደላቸውን በስም ጠቅሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ሆኑ የምስራቅ አርሲ ሀገረ ስብከት ይፋ አድርገዋል። ጠቅላይ ሚኒስትር አብይ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ግን የሟቾቹ ቁጥር ቤተክርስቲያን ከገለጸችው ያነሰ ነው ማለታቸው ይታወሳል። በተመሳሳይ በዚሁ ዞን ቀደም ሲል የተፈጠረውን ግድያ እንዲያጣራ የተላከው ኮሚቴ ያቀረበው ሪፖርት ቤተክርስቲያኗ ከሰጠችው ቁጥር ያነሰ ነበር። በአገር ውስጥ የሚገኙ ተፎካካሪ ፖለቲካ ፓርቲ አባላት እንደሚሉት ሃይማኖታዊ ተቋማት የጥቃት ኢላማ መሆናቸው የዜጎችን ደህንነት ሙሉ በሙሉ አጠያቂ በማድረግ የሀገሪቱን የሰላም ችግር ይበልጥ ያወሳስበዋል። በእምነቱ ተከታዮች ዘንድ ከፍተኛ ቁጣና ሐዘን በመፍጠር ህዝብ ከመንግስትና ከህግ አስከባሪ አካላት ጋር ያለው መተማመን እንዲሸረሸር ያደርጋል። መናንያን፣ መነኮሳትና ምዕመን ላይ የሚደርሰው የሞት፣ የአካል ጉዳትና የንብረት ውድመት ከፍተኛ የስነ ልቦና ጫና በመፍጠር የመንፈስ ጥንካሬያቸውን ይፈትነዋል። የዘመናት ታሪክ፣ እሴትና መንፈሳዊ
ትግራይ መገለጫ የሆኑ ገዳማትና አድባራት ሲወድሙ የሀገር ሀብት የሆኑ ቅርስና ታሪኮች አብረው ለጥፋት ይዳረጋሉ። ጥቃቶቹ የብሔር ወይም የሃይማኖት መልክ እንዲይዙ በማድረግ በህብረተሰቡ ውስጥ አለመግባባቶችንና አለመተማመንን ሊያስከትሉ ይችላሉም ይላሉ። በተለይ ይህን አስተያየት የሚያራምዱ ሰዎች በቅርቡ አስቴር በዳኔ የተባሉ ሴት የሰጡትን አስተያየት በማጣቀስ ስጋታቸውን አጋርተዋል። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በርግጥ ሴትየዋ የታሪክ ተመራማሪም ሆነ የፖለቲካ ተንታኝ የሚያስብላቸው የሙያም የትምህርት ዝግጅትም እንደሌላቸው በቅርበት የሚያውቋቸው ይናገራሉ። ያም ቢሆን የሀገር ባለቤት ነኝ ማለት ሌሎቹ የሀገር ባለቤት አይደሉም ማለት ነው ወይ የሚል ጥያቄ ያስነሳል። የሀገር ባለቤት ነኝ ማለትስ ከምድረ ገጽ ሰዎች እንዲጠፉ የበቀል እርምጃ እንዲወሰድባቸው የሚያደርገው ምድራዊ ምክንያት ምንድን ነው ያስብላል። እንዲህ አይነቱ መደምደሚያ ላይ ለመድረስ እንዴት አይነቱን ጥናትና ምርምር እንዳደረጉ ተናጋሪዋ ውጭ የሚያውቀው አይኖርም። በ2009 ለተቋቋመው ጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋይና ቅዱስ ቂርቆስ አንድነት ገዳም እውን መሆን የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ አዛውንቱ አቡነ አትናቴዎስ የአንበሳውን ድርሻ ይወስዳሉ። ሐሳቡን ከማመንጨት አልፈው ግንባታውን በማስተባበር ይታወቃሉ። በግብጽ የሚገኘውን ገዳም አስቄጥስ መታሰቢያ በማድረግ ባቋቋሙት ገዳም ላይ በደረሰው ውድመትና በመነኮሳት ላይ ባጋጠመው ሞት እጅጉን እንዳዘኑ በቅርብ የሚያውቋቸው ይናገራሉ። ገዳሙ ወሎን ከጎጃም በሚያገናኘው በረሃማው የወሎ ቦረና አካባቢ የሚገኝ ነው።